ሰውም ደግሞ የሌለው ማንነት ሲሰጪ ምን አይነት ስሜት እንደሚሰማው ከምሬ ነው። እግዚአብሔርን ማናችንም ሙስሊም ከሆንሽ ፈጣሪሽ ፍሬ። በማንኛውም እምነት ለሰው ልጅ ክፋት ሁሉ የሚል እምነት የለም እና እምነትሽ ፈርተሽ ሰው ሳይሆን ፈጣሪሽና በልጆችሽ ይቅር፣ ይሄ ነገር ይቅርብሽ። ቢሰርቡሽ እንኳን ዙዙ አለች እና ገላኔ ያሉ ሄደሽ እንደዚህ እየጻፉ ነው ለዚህ ሰዎች አስቆሙልኝ ብለሽ እኮ መጠየቅ ትችያለሽ። ከዛ በኋላ እነዚህ ልጆች ያስቆማሉ። ብሩኬ ራሱ አይነካም። ገባሽ አይደል? ሲቀጥል ደግሞ ልጁ የሌለው ማንነት ያልሆነ ነገር እንዲሆን እያደረግን ያለ ነው። ልጁም እኛ ራስ በራሳችን ነው። ይሄ ነገር ጥሩ አይደለም። ሰው እኮ የራሳቸውን ህይወት ነው እየኖሩ ያሉ። ለምን እነሱ የሌለው ስም እንጠቃቸዋለን? አንድ ሰው ከወደሽ አንቺ ብሩኬን የምትወጂ ከሆነ ብሩኬን ይዘሽ መሄድ። ምክንያቱም አንቺ ሃይሚ ስታከብሩ ነው እነሱ ብሩኬን የሚያከብሩልሽ። እነሱም ደግሞ ብሩኬን ሲያከብሩልሽ ሃይሚን ታከብሩ፣ አንቺ እንደዛው ሃይሚን ታከብሪያለሽ። ይሄ ነገር ተገቢ አይደለም። እግዚአብሔርን ነው የምልሽ። ፈጣሪሽን ፍሪ። በቃ ተይው እንዲህ ያለ ነገር ሁሉ ግን ህልናሽ አይወቅስሽም? እንደው በፈጠረሽ ህልናሽ አይወቅስሽም? ሰው ልጅ እኮ አንዴ ሁለቴ በህልክ ያደርጋል። ግን ሁሉ ጊዜ የተደጋጋሚ ስራ መስራት ህልናሽ እንኳን ይተኛልሻል። ተይ እግዚአብሔርን ጥሩ አይደለም። ፈጣሪሽ ፍሪ። መሞት አለ እኮ እንዴ! እኛ እኮ የውሸት አላማው ላይ እኮ ያለ ነው። ሁሉ ነገራችን እኮ ነገ ላይ ማንንም እዚች ምድር ላይ የምንሰራው የምንለፋ እኮ ይዘን አንሄድም። ባንስ እንኳን እስኪ ጥሩ ነገር እንነጋገር። ውስጣችን እንኳን ባስ ከክፋት የጸዳን ሰው እንሆን። እግዚአብሔርን በፈጠረሽ ረፊ። በቃ እስኪ ከእንዲህ ያለ ነገር ውጪ እንዴ! አንቺ ለልጆችሽ ለዓላማሽ አይደል እንደ ከሀገር የወጣሽው? ዓላማሽን አሳቂ። ስራሽን ስጨርሽ ሂጂና ልጆችን እያየሽ ተደበሪ። ማንም ይሁን የስደት ህይወቶችሽ ነው እየገባሽ መጫወት መሳቅ መፍትሽ ነው። ከሁሉም ሰው ጋር ባንስ እንኳን ዛሬ ላይ ማለት ነው አንድ ሰው ከዚህ ከሃይሚ ደጋፊ ምን ከብሩኬ ደጋፊ አንድ ሰው እንኳን ዛሬ ነገ ላይ ብትጠጊ አንቺ ብትጠፊ የሚጠይቁሽ እነሱ ናቸው። ነገ ላይ ደግሞ ኢትዮጵያ ገብተሽ እግዚአብሔር ከፈቀደ እርሜና ጤና ከሰጠን እኛ እኮ ተፈላግለን እንገኛለን። ግን ዩቲዩብ ለአንድ ቀን ቢያገኝሽ ነው። ስላገኘው ደስ ብሎኛል፣ ስላገኘውሽ ደስ ብሎኛል፣ አለቀ። ከዛ ውጭ ማንም ዞር ብሎ አያንም። ግን እዚህ ላይ ያገኘናቸው እህቶቻችን ፈጣሪ ካለ ያመት በዓል አለ፣ ብዙ ነገር አለ፣ ልንጠራራ እንችላለን። የማንም ዩቲዩብ ለኛ አይደሉም። ለራሳቸው ህይወት ነው ምናምን። ዜድ አንቺ ሂክማ የምትባለውን አካውንት አንዲ ብሎክ አድርጋት። ሙሽኪ ዘግዝቃ ፕሮፋይል ያደረገችዋን ብሎክ አድርጋት። ውጪ ከዚህ ብሎክ አድርጋት። እናት ለእናት ክብር የለም። አፋን ተከፍታለሽ መተከካ ተገቢ አይደለም። ዜድ ነው የኔ ፎቶ የሚዘቀዝቀው። በፈጠረሽ የሰደቡሽም ልጆች ካለ አንድ አካውንትም አለ። በአካውንትም እኔ ዘግዝቅኝ እንደፈለሽ እየዘቀዘቅሽ ነው ያለሽው። እኔ ነኝ በዙሪያ ያሉኝ ሰው ያውቁኛል ማን እንደሆንኩ እና እረፊ። ዜዶ የሚለው አካውንት ያንቺ ነው ተብሏል እና እረፊ። በፈጠረሽ እረፊ። እንደው በፈጠረሽ ዜዶ አሁን እዚህ ጋር ነው ሃይሚም ነው የእንትና ብላሽ ተሽሩፋል ያደረሽው። አዎ አንቺ አይደለም ሰው እኔ አሁንም እዚህ ጋር እንደው ቆይ ዜድ እንኳን አነሳሽው 270 ምናምን ሰው አለ። እኔ አካውንቴ በዩቲዩብ ግሩፕ ያለውበት ይሄ ብቻ ነው። ሲቀጥል ሌላ አካውንትም የራሴ ስም ያለበት የድሮ መጀመሪያ ዩቲዩብ ቲክቶክ ተከፍቶበት ትልቅ ሰው በትልቁ ይቀማል። ከዛ ውጭ ግን ሌላ አካውንት አሁንም ነገም ከነገ በኋላ ምንም ልትሉ ትችላላችሁ። በሌለውበት ነገር አይደንቀኝም። እኔ ሌላ አካውንት የለኝም እኮ ሰው እኮ ማለት ነው። ዜዶ ደግሞ የፈለጉ ነገር ግን ደግሞ አንቺ የራሴ አካውንት አለ ስም ስላለበት አይሰኒ ስም ስላለበት ምን ስላለበት ያ ማንም ሰው የለውም እዛ ጋር ገባሽ አይደለ ዜድ? ስለዚህ እኔ ሌላ አካውንት እየመጣ እናንተን ይዘቀዝቅ፣ ሌላ አካውንት እየመጣ እናንተን ቢሳደብ አሁንም ዜድ ናት። አንዴ ስምሽ ክፉ ከሆነ ሁሌ ክፉ ስለሆንሽ እኔ ማንንም መዘግዘግ ከፈለኩ በራሴ ዘቀዝቅሻለሁ። ያ አካውንት ሌላ አካውንት ካለኝ ያ አካውንት ምን ብሎ እንትን ሊልሽ ነው መዘቀዝቅሽ? እኔ ራሴ ዜድ ነኝ። እኔ ከሰደብ ተከብሮ አይቀመጡም። እናት ሰኒ ቆይ አሁን እዚህ ጋር ምንም መፍትሄ አናመጣም። ምን ትርጉም የለውም። ያ ራሳችንን ከማቅለል ውጪ ምንም ነገር አናመጣም። እዚህ እርስ በርስ ብንዘላለፍ ግን በቃ የመጣንበት ዓላማ አለና ሁላችንም በቃ ዓላማችን ሼር አድርጋችሁ ጥሯት። ፈለገው ማለት ትችያለሽ ልጅ ሰኒ ግን ሰኒ ቆይ እናት ተረጋጋ። ነገር ለጥፋችሁ ዜዶ ተው በቃ ተው። እስቲ ዜድ በቃ አሁን ራሱ እኛ አሁን እርስ በርስ የምንጨቃጨቅበት አይደለም። የፈለግነው ነገር አለ። ትምጣ ልጅቷ ሼር አድርጉላት። ስነ ምግባር ምን አርጋ ነው ጋይስ? ስነ ምግባር የምትሉት ምን አርጋ ነው? ስነ ምግባር ቃሊ ካለሽ ገቢ ዜድ ግን የኔ ሌላ አካውንት አላችሁ። ምክንያቱም በባለፈ አምጥተሽ ፖስት እኔ ሌላ አካውንት ይኖረኝ ምስል ያለበት አካውንት ነው ያለኝ። ካለ አንጮ ከፈለግሽ ካገኘሽ እንቀጨኝ እንዴ ምን ሆናችሁ ነው? እንደው በባለፈ ቆይ እኔ በራሴ በሰራው ስራ አሁን ተውት። ይኖራችሁ አይኖራችሁ ግን
ቃሊና አምጧትና ነገሩን ፍቱ። ችግር የለም። ቃልዬ ትጠራ ሰኒ ቃልዬ ሼር አድርጊላት። ሁለተኛዋ ዜድ ናት። እዚህ ስራ ያለችው ሁለተኛ ዜድ እና ቆይ ከኔ እያላችሁ እዚህ ጋር በኔና በቃል ምክንያት ከጠራችሁ እንግዲያውስ እኔም ሌላ ብዙ ሰው ልጥራላችሁ። አምጡ ከእናንተ ኦዲየንስ ኖ አሁን ቆይ ታይም አይደለም። ቆይ ዜድ አሁን እኛ የምናደርግበት አሁን የቃልን ጉዳይ ፍቱ። የቃልን ጉዳይ ካመጣች ታንጣ፣ ካላመጣች ግን እኔ ተናግሬያለሁ። ለእኔ በቀል ብለሽ ያልሆነ ነገር ብዙ ሰው ታስከፊያለሽ። እውነቴን ነው የምልሽ። እኔ እንደፈለግሽ አድርጊኝ፣ የፈለግሽውን ስደቢኝ፣ የፈለግሽውን በቃ የፈለግሽው ማለት ነው። ዜዶ ማለት ነው። ዜዶ ግን ማለት ነው። ግን እንደው ግን እልናሽ ግን እንደዚህ የሆነ ነገር እየጻፍሽ ግን ተኝተሽ ታድራለሽ። ደሞላሽ ነው የመለሱ መልስ ስለምጽፈው እልህ ነው የሚይዘኝ። በቃ እንዴ ሁለት ተናገሪ ካልሽ ግን ዜዶ ግን ሁለታውን አሁን እሺ አስቢ። አሁን ማለት በብዛት ማለት ነው ትንንሽ ኦዲየንሶች ማለት ካንቺ ማለት ከኛ እድሜ ጋር ይሆነ እንትን የማይሉ እድሜ አሁን አንቺ እውነት አንቺ ቢያንስ ከነሱ ተሽለሽ መገኘት አለብሽ። የምሬ ነው የምልሽ። ከነዚህ ጋር እልት እያያዣለሽ እግዚአብሔርን እውነት ለምን ስማርት አትሆኝም? አንቺ የተሻልሽ የተማርሽ በቃ አንቺ ደህና ነኝ ደህና ሰው ነኝ ጥሩ ነገር ላይ ነኝ ካልሽ እኮ አንቺ ከነሱ የተሻለ ስማርት ሆነሽ ነው መገኘት ያለብሽ። የምር ለሰው ሳይሆን ለራስሽ አንቺ ለምን ራስሽን ክብርሽን ለምን በዚህ ልክ ታወርጃለሽ? ዙዙ ማለት ነው። ይሄ ቪዲዮ ሰዓት የደረሰ ነው። አምጧት ቃልዬ ማለት ነው። ቃልዬ ማን ነው የሚያደርግላት? ዜድ ነው ቃልዬ። እኔ ብዙ ጊዜ ሼር አድርጌያለሁ። አትመጣም ነው ምን ነው ግን ውስጥ አለች እና ካለች ትግባ አውርታ ለምንድን ነው ዝም ብለው ከሙሉ የሷ ጉዳይ አይደል እንደ ተወራ ያለው አሁን ይሄ ዘዴ ራሱ ሃይሚ ላይ የጻፈችው ጽሁፍ ታጥፋ። እሺ ቆይ ልጅ ሰኒ ስሚኝማ፣ ዜዶ ማለት ነው። ዜዶ አንቺ ሃይሚን ስትነኪ ብሩኬ ነው ተነካ ያለው ትግባሽ እና ብሩኬ ከወደድሽ እኮ መፍትሽ ነው ማውደድ፣ ሁሉም ነገር መፍትሽ ነው። ውደጂው ብሩኬን ሰፖርት አድርጊ። ገባሽ አይደል? አንቺ ብሩኬን ትፈልጋለሽ አይደል? ብሩኬን መፖስት ትፈልጋለሽ አይደል? ብሩኬን ብቻ ፖስት ሰፖርት አድርጊው። ሃይሚ ግን እንዳትቀላቀዩ እዚህ ውስጥ ማለት ነው። እንዳትፖስት እንዳትወደጃት መፍትሽ ነው። ግን ደግሞ እንዳትስደባት። ገባሽ?